እቺ ጎንበስ ቃለ ማንሳት ናት አሉ። አንተ እንዴት ያለ ሆነ? በጣም ትቀናለች። ከሷ ጋር ሶል ስልክ መዝጋት እስከመኝ ድረስ ስልክ የማውራት ነፃነቴን ያጣሁት። ምን ሆነሻል አንቺ? እንዴት ነፃነቱን ትነሻዋለሽ? መንገድ ላይ አብሬያት ስሄድ የማውቃቸውን ሴቶች ባላየ ያለፍኩኝ ከብዙ ሰው ጋር ተቆራረጠ። አይዲያ አሁን እኔ ይሄ ኑሮ ነው። አንቺ ምን ሆነሻል እንዴ? እንዴት እንዳሳቀቅሽው አይተሻል? ምን ነው ሰውዬ በዚህ ልክ አራጋቢ ነኝ አልክ? ልታስታርቅ ነው ወይስ ታጣላ? እዚህ ድረስ ይዛኔ መጣው? ዝም በይ። የቤትሽና መልዛው ስራ መሰለኝ ያዝኩት። ስራዬን ልስራበት። ትንሽ ተሳስቼ ከነሱ ጋር ከተሳሳኩኝ ማታ አኩርፋ ነው የምትጠብቀኝ። እና አንዷ አሳስቃስክ ትነጥቀኝ ድረስ እጅና እግር አጣጥፈሽ ቁጭ በይ ነው የምትለኝ? እውነት አላት። አንተስ ምን ሆነሃል? ምን ያገላፍጣል? አርፈ ልብስን አሰፋም እንዴ? እንደዚህ ንገርልኝ እስኪ ከሰማክ። እኔ እንድታምኝ ይፈልጋለሁ። የልቤን መሸፈት በካሜራ ልትቆጣጠሩ አትችይም። ይናገረው የለም እንዴ? ይሄ ለጥቅስ የሚበቃ ንግግር ነው። እውነቱን ነው። ሰማሽ ያለው? አንተም ይሄ ለዛችም መገልፈጥህን ተውና ስራ ላይ አተኩር። አረ እንደሱ አይደለም እኮ ደንበኛ ለመያዝ አክል ትንሽ ፈገግታ ነው እንጂ እኔ እኮ ከዛ ያለፈ ነገር የለኝም። ጭራሽ ሻይ ቡና ልትላቸውም ታስባለህ? ብላቸውስ? ሻይ ቡና ብላቸውም እኮ አላማው ስራ እስከሆነ ድረስ ምንም ችግር የለውም። ኧረ እባክህ ጭራሽ ችግር የለውም። እቺ ጎንበስ ቃለ ማንሳት ናት አሉ። አንተ እንዴት ያለ ሆነ? ጭራሽ ሻይ ቡና መጋበዝ ያምራል። ባለጌ እንደው ትንሽ አታፍርም እንዴ? አረ እንደሱ ዝም በል አፍ ቆይ ላስረዳ። እንዳነካኝ